በትንሹ ጀምር እያሰፋው ሄድ ይሄን ይዛል ይለቃል ይሞክራል ያንን ይሄዳል እዛ ይተዋል ስለዚህ ፎከስ እናጣለን አለመሞከር ትልቁ የጸጸት ምንጭ ነው የታዋቂነት ሱስ ያላቸው ሰዎች ድላቸውና አሸናፊነታቸው ለአጭር ጊዜ ነው የምትሆነው ለምትሰራው ማንኛውም የንግድ ሥራ እያንዳንዷን ጥቃቅን ዘርፍ እና ጥቃቅን አካል የማይገባህና ማታቀው ከሆነ ያ ተቋምና ያ ቢዝነስ መውደቁ አይቀሬ ነው ማለት ነው ሰዎች አስጨናቂ አስቸጋሪ ዕዳ ሊሆን ይችላል ጨለማ ሊሆን ይችላል ተግዳሮት ሊሆን ይችላል አስቸጋሪ ሁኔታ ውስጥ ሲገቡ መጠቀም ያለባቸው የማምለጫው ወሳኝ መንገድ ወሳኝ ቁልፍ የቢዝነስ ስኬት ሚስጥሮችን ከጄፍ ቤዞስ እንመለከታለን የምትፈጥር ከሆነ የሥራ ፈጣሪ የሐሳብ ፈጣሪ የክስተት ፈጣሪ የሁኔታ ፈጣሪ ከሆንክ ሰዎች ላይረዱህ እንደሚችሉ አውቀ ዝግጁ መሆን አለብህ ሰዎች ሳይረዱን ሲቀሩ ምንድነው የሚያደርጉት ስራችንን ይንቃሉ ዕውቅና አይሰጡትም ክብር አይሰጡትም ተቀባይነት አይኖረውም ስለዚህ ለተወሰነ ጊዜ ያ ኢኖቬት የሚያደርገው ወይም ኢንቨንት የሚያደርገው ሰው መቸገሩ መንገዳገዱ ተግዳሮት ውስጥ መግባቱ የማይቀር ሁኔታ ነው ሰዎች ላይረዱ ሰዎች ላይገነዘቡ ሰዎች ላይገዙ ሰዎች ላይደግፉ ሰዎች ላይተባበሩ ይችላሉ ያን ጊዜ ግን ኢኖቬተር ከሆንክ ተስፋ አትቁረጥ ማለቱ ነው if you are an innovator you have to be prepared to be misunderstood ሰዎች እንዳይረዱ አውቀ ግባበት ማለት ነው ሁለተኛ እንደዚህ የሚለው ነው one of the only ways to get out of a tight box is to invent your way out እጅግ በጣም ጠባብ አስጨናቂ ሁኔታ ውስጥ በምትገባበት ጊዜ የሚያዋጣ ብቸኛው መንገድ እንዴት ከዛ ጠባብ ሁኔታ ውስጥ እንደምታመልጥ ራስህ መፍጠሩ ነው ሰዎች አስጨናቂ አስቸጋሪ ዕዳ ሊሆን ይችላል ጨለማ ሊሆን ይችላል ተግዳሮት ሊሆን ይችላል አስቸጋሪ ሁኔታ ውስጥ ሲገቡ መጠቀም ያለባቸው የማምለጫው ወሳኝ መንገድ አእምሮ ነው አስብበት አቅድበት አልምበት ስራበት ከዛም በኋላ ማምለጫ መንገድን ራስህ ፍጠረው ማለት ነው የመግቢያ መንገዳችንንም የመውጫ መንገዳችንንም ለሰው አውትሶርስ ካደረግነው የህይወታችን ዕጣ ፈንታ በሌላ ሰው መዳፍ ውስጥ ይገባል ማለት ነው ሰዎች ሲከፍቱልን እንወጣለን ሰዎች ሲገቡብን እንቀመጣለን ያ እንዳይሆን ጄፍ ቤዞስ እንደዚህ ይላል በማትወጣበት ችግር ውስጥ ስትገባ የምትወጣበትን መንገድ ፍጠረው የራስን አእምሮ የራስን አስተሳሰብ የራስን ስሜት የራስን ጉልበት የራስን አቅም በመሰብሰብ ማምለጫ መንገዱን ራስ ስራው ማለቱ ነው ሶስተኛው ከጄፍ ቤዞስ ታዋቂ አባባሎች እንደዚህ የሚለው ነው I knew that if I failed I wouldn't regret but I knew the one thing I might regret is not trying በሞክር እና በወድቅ ጸጸት ይሆናል ነገር ግን ከጸጸቶች ሁሉ ታላቁ ጸጸት አለመሞከሬ ነው ይላል ሰዎች ራዕይ ይኖራቸዋል ወይም ደግሞ የሆነ ቢዝነስ የሆነ ስራ የሆነ ነገር ውስጥ ለመግባት ሐሳብን ያስባሉ በውስጣቸው ያስላስላሉ በውስጣቸው ፍላጎት ይኖራቸዋል ለሰው ሊነግሩት ላይነግሩት ይችላሉ ነገር ግን ጄፍ ቤዞስ እንደዚህ ይላል አለመሞከር ትልቁ የጸጸት ምንጭ ነው ሰዎች በአእምራቸው የሚያስቡትን ነገር imagined vision እንለዋለን ወይም ደግሞ mental vision እንለዋለን በአእምሮአችን ውስጥ ያለ በኢማጂኔሽናችን ውስጥ ያለ ይሄንን የሊደርሺፕ ምሁራን ቪዥዋላይዜሽን ይሉታል እንዲሁ በአእምሮአችን ውስጥ የሚሰላሰልና የሚመላለስ ስዕል ማለት ነው ያንን ስዕል ወደ ጽሑፍ ስንቀይረው ሪተን ቪዥን ይሆናል ወይም የተጻፈ የተመዘገበ ይሆናል አቅሙ እየዳበረ ነው የሚሄደው የዛ ራዕይ ያ ሪተን ቪዥን ወደ ፕላንድ ቪዥን በምንቀይርበት ጊዜ እናቅደዋለን አሁንም ሶስቱ የሐሳብ ደረጃዎች ናቸው ቪዥዋላይዜሽን በአእምሮአችን የምናየው ሁለተኛው የኢማጂንድ ቪዥንን በጽሑፍ ማስቀመጥ ሪተን ቪዥን ሶስተኛው ያንን ሪተን ቪዥን ዘርዘር ወዳለ ፕላን ውስጥ ማስገባት ስትራቴጂክ ፕላን ኤንድ ታክቲካል ፕላን እነዚህ ሶስቱ ደረጃዎች ካለቁ በኋላ ሼልፍ ላይ ቢቀመጥ ዋጋ የለውም ሞክረው ነው የሚለው አራተኛው ተግብረው ወደ ተግባር ቀይረው አንድን እርምጃ ውሰድ አንድን ነገር አድርግ አንድን ድንጋይ ገልብጥ አንድን ገጽ አንብብ የሆነ ነገር አድርግ ማለት ነው ቢገስት
source of regret is not trying. አለመሞከር ትልቁ የጸጸት ምንጭ ነው። አራተኛው የጄፍ ቤዞስ ወሳኝ አመለካከት a company shouldn't get addicted to being shiny because shiny doesn't last. ይሄ ታዋቂነት ዝነኛነት እንደ ሱስ ሊይዘን አይገባም። ምክንያቱም ታዋቂነትና ዝነኛነት ዘለቄታ ወይም ዘላለማዊ አቅምና ህልውና የላቸውም። ሰው ታዋቂ ዝነኛ ኮከብ የሚሆነው ለአጭር ጊዜ ነው። ኮከብ ሆነ በዚህ ታዋቂ ሆነ በዚህ የሚባለው አጭር ጊዜ ነው። አዲክሽናችን ሱሳችን ከታዋቂነት ጋር መያያዝ የለበትም። የታዋቂነት ሱስ ያላቸው ሰዎች ድላቸውና አሸናፊነታቸው ለአጭር ጊዜ ነው የምትሆነው። ታዋቂነት ሳይሆን አገልጋይነት ነው መሪነት። የሰዎችን ችግር ማወቅ፣ የሰዎችን ችግር መፍታት፣ በዛም ውስጥ ደግሞ ውጤት ማምጣት። ይሄ ታዋቂነት መጣ አልመጣ የማይዛነፍ የመሪነት መርሆ ነው ማለት ነው። ሌላኛው የጄፍ ቤዞስ ወሳኝ አመለካከት if you do build a great experience, customers tell each other about that. word of mouth is very powerful. ይሄኛው customer service የምንለው ሰዎችን በመናገለግልበት ጊዜ በሰዎች ላይ የምናመጣው ፖዚቲቭ ተጽዕኖ መልካም ተጽዕኖ ሰዎች አንዱ ለአንዱ ይናገራል። ይሄ word of mouth የምንለው ሰዎች በአፋቸው እኛን ፕሮሞት በሚያደርጉበት ጊዜ ድሉ፣ ስኬቱ፣ ዝናው፣ ፍሬውና ውጤታማነቱ እጅግ በጣም የላቀ ይሆናል። ስለዚህ ይላል ጄፍ ቤዞስ ለከስተመሮቻችን ኤክስፒሪየንስ መስጠት በጣም ወሳኝ ነው። በአገራችን ኤልሲ የሚባል ነገር አለ። ይሄ ሌተር ኦፍ ክሬዲት ማለት አይደለም። ኤልሲ በቢዝነስ ውስጥ ሎያል ካስተመር ወይም ሎያል ክላይንት የምንለው ነው። ታማኝ ከኛ የማይሄድ ደንበኛችን፣ ከኛ ጋር ለመስራት የሚፈልግ ከኛ ጋር ለመስራት የሚወድ ደንበኛችን ማለት ነው። ሎያል ካስተመር ወይም ሎያል ክላይንት እንለዋለን ኤልሲ። ኤልሲን ለማግኘት ወሳኙ ምንድነው? ሲኤስ የምንለው ነው፣ ካስተመር ሰርቪስ። የኛ አገልግሎት ኢምፕሬሽን ከስተመሮቻችን ላይ ደንበኞቻችን ላይ ያለን ተጽዕኖ የምናመጣው ተጽዕኖ ይሄ ዋው ፋክተር የምንለው ለምናመጣው ውጤት የጀርባ አጥንት ነው ማለት ነው። ሰዎች የሚያገለግሏቸውን ሰዎች በሚገባ ካገለገሉ፣ ካረኩ፣ ካጠገቡና ካስደሰቱ ውጤቱም እንደዛው ረጅምና ዘለቄታዊ ይሆናል ማለት ነው። ስለዚህ እዚህ ጋር if you do the best customer service is not to receive any call from your customers. ሰዎች ወደ አንተ እንዳይደውሉ ጥያቄ እንዳይኖራቸው የሚያደርገው ከስተመር ሰርቪስ በጣም ስኬታማ ነው። ረክተዋል ማለት ነው። ተገልግለዋል፣ ጥያቄያቸው ተመልሰዋል፣ ፍላጎታቸው ተሟልተዋል፣ ሄደዋል ወደ ስራቸው ማለት ነው። ያ በሚሆንበት ጊዜ ምን አድርገናል? ከስተመሮቻችንን ሙሉ በሙሉ አርክተናል ማለት ነው። የኤልሲ የጀርባ አጥንት ሲኤስ ነው። የሎያል ካስተመርስ ታማኝ ገዢዎችና ተገልጋዮችና ደንበኞችን ወደ ራሳችን ለማምጣት ወሳኙና ቁርጠኛው ነጥብ ካስተመር ሰርቪስ የምንለው። ስድስተኛው የጄፍ ቤዞስ አባባል if you don't understand the details of your business you are going to fail. ለምትሰራው ማንኛውም የንግድ ስራ እያንዳንዷን ጥቃቅን ዘርፍ እና ጥቃቅን አካል የማይገባህና ማታውቀው ከሆነ ያ ተቋምና ያ ቢዝነስ መውደቁ አይቀሬ ነው ማለት ነው። if you don't understand the details of your business መክሰርና ከዛ መውጣት በጣም የቢዝነስ አካል ነው። ሪዋርድ በምንወስድበት ጊዜ ይሄ ነው። በጣም እጅግ መበልጸግ የሚችሉ ነገር ግን የከሰሩ ነጋዴዎች አሉ። ያ ማለት ሞከሩት፣ ሰሩት፣ ዋነኛው በህይወት እስካሉ ድረስ ዳግም የመነሳት አቅም ስላለ። ሌላኛው under expect over produce የምንለው ነው። ብዙ አትጠብቅ ነገር ግን ብዙ ውጤት አምጣ። ብዙ ከጠበቅ እና በዛ ቴንሽን ውስጥ ቢዝነስ የምትሰራ ከሆነ ከቢዝነሱ ስራ ይልቅ ውጤቱ ላይ ስለምታተኩር አንድ የምንጫወተው የስልክ ወዳደራለን ይለኛል። ለምን? ውጤት ላይ ትርፍ ላይ ብቻ ትኩረት የሚያደርግ ሰው ከስራው ላይ አይኑን ስለሚያነሳ የስራውን ኳሊቲ የከስተመር ሰርቪሱን ኳሊቲ አቴንሽን ሉዝ እያደረግን እንሄዳለን። አንደር ኤክስፔክት ኦቨር ፐርፎርም፣ አንደር ፕሮሚስ ኦቨር ፕሮዲዩስ የሚባለው ትንሽ ፕሮሚስ አድርግ ብዙ ውጤትን ለሰዎች አምጣ። ያ ምንን ያመጣል? ዋው ኢምፕሬሽን የምንለው ነው። ያን ጊዜ ሰዎች እጅግ ተደንቀው ነፍስ ሳይቀርላቸው ድረስ ፕሮዲዩስ ያደርጋሉ ማለት ነው። ሁለተኛው የስኬቱ ምስጢር ለረጅም ጊዜ ስራህን አቅድ የሚል ነው።
ረጅም ቪዥን፣ ረጅም እቅድ። በዚህ ላይ 3 ወይም 4 ወሳኝ ነጥቦች አሉ። አንደኛው ጊዜ ለንግድ ሥራ ሆነ ለማንኛውም ሥራ የምንጠቀምበት አንዱና ወሳኝ ግብዓት ነው። ሰዎች ብዙ ትኩረት የማይሰጡት ጊዜ ለሚባለው ግብዓት ነው። ገንዘብ፣ የሰው ኃይል፣ እቅድ፣ አደረጃጀት፣ ቴክኖሎጂ፣ ፋሲሊቲ፣ በእነዚህ ነገሮች ላይ ብዙ ጊዜ እናጠፋለን። ነገር ግን በጣም ወሳኙ ነገር ጊዜ የሚባለው ምን ያክል ጊዜ በዚህ ሥራ ላይ እናጠፋለን? ምን ያክል ጊዜ ይፈልጋል ይሄ ሥራ? ለምን ያክል ጊዜ እንሰራዋለን? የምን ያክል ጊዜ እቅድ ነው ያለን? ምን ያክል ጊዜ ዕድሜያችን ውስጥም አለ? የሰው ዕድሜ 70-80 ነው። 70 ማለት 25,000 ቀናት ብቻ ናቸው። በእነዚህ 70 ዓመት ውስጥ አንድ ሰው ያለችውን 25,000 ቀን ለሚፈልገው ቢዝነስ ዲስትሪቢዩት በሚያደርግበት ጊዜ 40 ዓመት የሞላው ሰው ያለው ግፋቢል 12,500 ቀናት ነው። 50 ዓመት የሞላው ቀን እንደዛው እየቀነሰች 7,000-8,000 ቀናት ናቸው የሚቀሩን በሕይወታችን ውስጥ። እነዚህን ቀናት እንዴት ብንጠቀምባቸው ለእረፍት፣ ለምርታማነት፣ ለውጤታማነት፣ ለስብሰባ፣ ለሥራ፣ ለትጋት፣ ለጉዞ ያንን ዲስትሪቢዩት አድርጎ ከጤንነትም አንጻር ከውጤታማነትም አንጻር ማየት ነው። ስለዚህ ጄፍ ቤዞስ ለምትሰራው ሥራ ረጅም ጊዜ አቅድ። ረጅም ጊዜ ከሌለህ ግን ላለህ ጊዜ እንዴት እንደምትጠቀምበት ይኸው ነው። ሌላኛው ፕሮሰስ ኦሪየንትድ ነው። ፕሮሰስ ኦሪየንትድ ማለት አንድን ቢዝነስ ከፈጠርነው ዛሬ ፈጥረነው ነገ ውጤት አንጠብቅበት ማለት ነው። ሂደቱን የጠበቀ ቢዝነስ ብዙ ጊዜ ስኬታማ ይሆናል። በዚህ ሎንግ ተርም ውስጥ ፎከስ ነው። ፎከስ ወይም ደግሞ ትኩረትን አለማንሳት ነው። ፎከስ የሚመጣው ከአቴንሽን ነው። አቴንሽን ደግሞ ሜንታል ዲስፕሊን ይለዋል። ይህንን ዳንኤል ጎልማን ሶሻል ኢንቴሊጀንስ በሚለው መጽሐፉ ላይ ከሚያነሳቸው አንዱ ፎከስ ነው ወይም ደግሞ ሜንታል ኤክሰርሳይዝ፣ ሜንታል ቴንሽን። ፎከስን በምናደርግበት ጊዜ፣ አቴንሽን በምንሰጠው ጊዜ ዳንኤል ጎልማን የሰው ማይንድ ኒውሮፕላስቲሲቲ የሚባል ነገር አለው። ይሰፋል፣ ይጠባል፣ ይኮማተራል፣ ሪላክስ ያደርጋል። የሰው ኒውሮፕላስቲሲቲ ምንጩ ምን ያክል ነገር አእምሯችን ውስጥ እንደምናመጣ ነው። በዚህ ዘመን ባለን የሶሻል ሚዲያም ሆነ ሶሻል ዲስትራክሽን፣ ሶሻል ኢንተራክሽን ዲስፐንሴሽን እና ባለን ኤክስፖዚሽን በጣም የሰው አእምሮ ይበታተናል። ስለዚህ በአንድ ነገር ላይ ትኩረት ማድረግ ያቅተዋል። በአንድ ነገር ላይ ትኩረት የማያደርግ ከሆነ ደግሞ ለረጅም ጊዜ መጓዝ ያቅተዋል። ይህን ይዛል፣ ይለቃል፣ ይሞክራል፣ ያንን ይሄዳል፣ እዛ ይተዋል። ስለዚህ ፎከስ እናጣለን። ፎከስ አቴንሽን የሆነ ሜንታል ዲስፕሊን በሚኖርበት ጊዜ የኛ ኒውሮፕላስቲሲቲ ስትሬችድ የሆነ ብዙ ነገር ከመቀበል ይልቅ ፎከስ እያደረገ ለረጅም ዘመን የሚሆን የእውቀትና የአቅም ጉልበት ይገነባልናል ማለት ነው። ሌላኛውና የመጨረሻው ሃርድ ወርክ ነው ወይም ትጋት፣ ጠንክሮ መስራት፣ ስራ ፍቅር፣ የስራ ፍቅር። አሁን እነ ጄፍ ቤዞስ፣ እነ አሊኮ ዳንጎቴ፣ እነ ጃክ ማ መስራት የማይገባቸው ከብዙ ዓመት በፊት ጡረታ ወጥተው ባህር ዳር ውሃ ገንብተው መጽሐፍ እያነበቡ ሪላክስ ማድረግ የሚችሉ ሰዎች እስከ ዛሬ ድረስ ለምንድን ነው የሚሰሩት? እስከ ዛሬ ድረስ በቢዝነስ ውስጥ ለምንድን ነው ኢንቮልቭድ የሚሆኑት? ስራው ሰራተኛ ይፈልጋል። ሰራተኛው እርካታ ይፈልጋል። እርካታ ካለ ውጤታማነት ይመጣል። ተግቶ መስራት ውጤታማነትንና እርካታን ስለሚያመጣ ነው። ሶስተኛውና የመጨረሻው ከጄፍ ቤዞስ የምንማረው በትንሹ ጀምር እያሰፋው ደግሞ ሂድ የሚለው ነው። 2 ወሳኝ እይታዎችን ሰጥቼ ጨርሳለሁ። አንደኛው በማንኛውም ተቋም ሆነ በማንኛውም የግለሰብ ህይወት ውስጥ ለርኒንግ ካልቸር የምንለውን መፍጠር አለብን። የመማር ባህል፣ የማያቋርጥ የመማር ባህል። የኔ ቢዝነስ ብርጭቆን ማምረት ከሆነ ይህንን ብርጭቆን በማምረት ዙሪያ መማርን ማቆም የለብኝም። የተሻለ እጅታ፣ የተሻለ የሙቀት ይዘት፣ የተሻለ ውበት፣ የተሻለ መጠን፣ የተሻለ አያያዝ፣ አመቺ ነገር፣ ማርኬቲንግ አስፔክቱን፣ ፕሮዳክሽን አስፔክቱን፣ ምን አይነት ኬሚካል ነው የምጠቀመው፣ ምን አይነት ኤሌመንት ነው የምጠቀመው፣ እንዴት ነው የምሰራው፣ እንዴት ነው ዲዛይን የማደርገው፣ እንዴት ነው የማሰፋው፣ እንዴት ነው ዲስትሪቢዩት የማደርገው። ስለዚህ ፕሮዳክት መማር ማቆም የለብኝም፣ መፍጠር ማቆም የለብኝም፣ መስራት ማቆም የለብኝም ማለት ነው። ስለዚህ ለርኒንግ ካልቸር የምንለውን መስራት አለብን። ሁለተኛው ኤክስፐሪመንታል ወይም ሪሰርች ቤዝድ ስራ ነው መስራት። ምንድነው? በሪሰርች በምርምር በእውቀት ላይ የተመሰረተን ቢዝነስ መትከል ነው። ጄፍ ቤዞስ ምንድነው የሚለን? በትንሹ ጀምር፣ እያሰፋው ሂድ። በትንሹ ስትጀምር ስለዛ ቢዝነስ ወይም ስለዛ ስራ እየተማርከው፣ እያወቅከው፣ ልምድና እውቀትን
ችሎታንና ኔትወርክን እያሰፋና እያዳበርክ ስለምትሄድ በዛ ላይ እየነገስክበት እያሸነፍክበት አንደኝነትን እያረጋገጥክበት ትሄዳለህ ማለቱ ነው። ከጄፍ ቤዞስ የምንማረው 3 ወሳኝ የቢዝነስ ዕውቀቶች። አንደኛ፣ ሪስክ ለመውሰድ፣ ለመውደቅ፣ ለመንገዳገድ፣ ለመትጋት፣ ለመላላጥ ራስን አዘጋጅ። ትንሽ ጠብቅ፣ ብዙ አግኝ። ትንሽ ቃል ግባ፣ ብዙ ስጥ። ያን በምታደርግበት ጊዜ እጅግ ትልቅ ዋው ፋክተር ትፈጥራለህ። ሁለተኛው፣ ለረጅም ጉዞ ተዘጋጅ፣ ለረጅም አቅድ። ከትውልድ ወደ ትውልድ የሚተላለፍን ነገር ለመስራት ትጋ። ሶስተኛውና የመጨረሻው፣ ሁልጊዜ በትንሹ ጀምር፣ እያሰፋው ሂድ። የመማርን ባህል እና ክህሎት በሕይወት ውስጥ እያዳበርክ ሂድ። ያን ጊዜ መማር ማታቆም ከሆነ በምትሰለፍበት ዘርፍ ላይ በማንኛውም ሴክተር ላይ እየነገስክበትና አሸናፊነትና አንደኝነትን እያረጋገጥክ ትሄዳለህ።